ወለጋ ላይ አግብተሽ ነበር ሰልመሽ ለዛው ሰልመሽ የአንድ አመት የ8 ወር ትዳር ነበረሽ። ይኸው እዚህ ጋር አዶንያስን አያችሁት እቹት እናትና አባቷ በዚህ ጋር ነው ያሉት በሷ ጋር ወለጋ ላይ ትዳር ነበረሽ። ኦኬ ትዳር ነበረሽ። ከዛን ፈተሽ ሚስጥርሽን እንደወጣ አሳሰርሽው ምናምን ደጋግሽ አገባሽ ፈታሽ አዶን ነው ዘቢባ እንዴት እንደሆነ ራስሽን ያየሽው በጣም ጎበዝ አርቲስት ነች ዘቢባ። እውነት ለመናገር በመጀመሪያ ከጎኗ ባልቆም ኖሮ ሰባብረዋታል። ሶሻል ሚዲያውን ምን ሃሎ ለልጅዋቂ ወይ እንደው ከሪያ አዶናይ ይዘጫው እኛ ቤትም አዶናይ ነው እንግዲህ አዶን ነው ዘቢባ እንዴት እንደሆነ ራስሽን ያየሽው በጣም ጎበዝ አርቲስት ነች ዘቢባ። በጣም ጎበዝ አርቲስት በሰላም ነው። በጣም ነው የምወዳት ዘቢባ። በሰላም ነው ወይ እናቱ ገራገር ብለሽ ስንቱን ያስጨፈርሽ ስንቱን ያስባልሽ አርቲስት ደብል ታፕ ላይ መጣሽ። በእንጀራው መጥቼ ነው እንዳትዪ አደራ። እኔም በባለፈው ቪዲዮ ሰርቼ ነበር ዘቢባ ጌም የተጫወቱ ላይቭ ላይ ቀኑን ሙሉ ታፕ ማለት ትችያለሽ እኔ ትችያለሽ በእንጀራ ይመጣ ምናምን እንዳትዪ። እኔም በባለፈው ያለፈ ቪዲዮ ላይ ሰርቼ ነበር ጌም የተጫወቱ ዘቢባ ሳሩን አየልኝ ናታይ ጌታቸው ምናምንና ብዙ ሰው ነው የደነገጠው። ምንድነው የተፈጠረው ምናምን እያለ ነበር ብዙ ሰውና እኔ ደግሞ ያው የኑሮ ውድነቱ ነው ብያለሁ። በቃ ኑሮን ለማሸነፍ ይመስለኛል እዛ ጋር ታብታብ እያሉ የነበሩት ወይ ደግሞ ዝም ብለው ደብሯቸው እስቲ ንግባ ላይፍ ምናምን ብለው ይሆናል ብዬ አስቤያለሁ እኔ እንደራሴ ማለት። አብዛኛው ሰው ግን ደነገጠ። ምን ሆነ ነው አርቲስቶቹ ምን ሆነ ነው ቲክቶክ ላይ መጥተው አንዳንድ አበባ ምናምን ሲሉ በጣም በቃ ምንድነው የተፈጠረ ያለው ተብሎ እንደ ሀገር ነበር ህዝቡ የደነገጠው። ይኸው እዚህ ጋር አዶንያስን አያችሁት? እሺ አየነው። እናትና አባቷ በዚህ ጋር ነው ያሉት በሷ ጋር። አዶንያስ ወደ እናትየው እያሳየ ክትፎ ምናምን ሲል ወደ እናትየው እንኳን አዞርም ወደ አዶኒ ዞራ ነው የምትቀመጠው። ይዋት በጣም ይገርማል። በስማ እየገባችሁ ነው። ጃኒ በዚህ በኩል ያለችው አዶናይ በዚህ በኩል ነው ያለው። ቤተሰቦቿ ሸፍናቸዋለች ነው ያለች ያለችውና እስቲ እንከታተላት። አያችሁ ጋይስ እሷ አዶናይ ላይ ነው ልጥፍ የምትለው። ልክ እነሱ እንደማያውቅ ብታይ እንደዚህ እንደጎባዳ ነው የምትቀመጠው። ይዋት አያችሁ አባትየውን አያችሁት? ይሁት እናትየውን አያችሁት? ምን አረጉ ጋይስ? ቆንጅዬ እናት ናቸው። ምን አረጉ? ግዴታ ጸጉራቸውን እንደዚህ እንደሆነ ማለታቸው ማድረግ አለባቸው ጋይስ? ግዴታ እንደዚህ ማለት አለባቸው? እንደዚህ ሁማኔ አዶንያስ እንደዚህ ያው ዛጋ ክትፎ እየተሰራ ነው ሲባል ዞር ብላ እንኳን ትላትል በእጁ ላይ ፊቱን ነው የምታየው እንጂ እናትየውን ወገብ ሰጣቻቸው። እንደዚህ ጃኒ በሚለው አስተካክሉት። በነገራችን ላይ ኤቢሲዲ እንኳን በስነ ስርዓት ለመማር ሰነፍ የሆነች ዛሴት ቲክቶክ የተዘጋው ጊዜ የታባቷ መግቢያዋ ምን እንደሚሆን ያ የማታም ቢሆን ተማሪ በሏት ምድረ ደደቦች። እምቢ አለች። ተማሪማ ተብላ ነበር እኮ ወንጀ ደንቆሮ ለመፍጠር የሚሯሯጥ ሚዲያ እናንተ እንዳያዩት የእውነት እናቷን ያላከበረች አንተ ምን አባትህ ስለሆንክ በቃ ጃኒ ላይማ ትናንትና የሄደችባት ነው የነበረው። እስቲ ሌሎች ቪዲዮዎችም አሉ፣ እስቲ እንመልከታቸው። ታፍሪባታለሽ። ለምን ትጠየፊያታለሽ? ተጠይፈሽ የአዶንያስ እናት ግራ ገብቷት ምግቡን ወደሷ ታረጋለች። አሰጫቸውም ሁላ የሚያሳፍሩሽ ከሆነ ሲጀመር ለምን ጠራሻቸው? ቢዚ ናቸው። ዘመን ይመጣባቸዋል። በዓል ስለሆነ ከወለጋ ሰው ይመጣል ከጎረቤት። አትይም እንዴ ከሀገር ቤት ምን ችግር አለ? መታፍሪባት ከሆነ ነው። እኔ የመጣሁት ከአዲስ አበባ ነው ምናምን ነው የምትይው። ምንድነው አዲስ አበባ መሆን? እሷም እኮ በዘመኗ የንቅሳቷ እኮ ፋሽኗ ነው፣ እንደ ታተዋ ነው እኮ። ምን ችግር አለ? ነው ግዴታ እያለች መምጣት ነበረባት።
እንደ ጂጂ ኪያ እንዲህ ያለች ጃኬቷ እንዲህ ያረገች መሄድ አለባት። እንደ እናት እንኳን እንድዘንጥ ጂጂማ እኮ አብዳ እኮ ነው እንጂ በጤናው እኮ አይደለም። እንኳን ጨነቀው። ጨዋታው ለጠፋብሽ ጨዋታ አይደለም ሰው ሲያናግርሽ ምግብ እንኳን ቼክ አታረጊያቸውም። አንቺ ነሽ የጠራሻቸው እኮ እዛ ቦታ ላይ አይደል? አንቺን ብለው ነው እዛ የመጡት አይደል? አንቺ ነሽ እኮ እነሱ የምታውቂው። እነሱ የእሱን ቤተሰብ አያውቁትም፣ ተገናኝቶ አያውቁም። አንቺ ነሽ እኮ እንትን ማድረግ የነበረብሽ አይደል እንዴ? ያ ቆይ እንዴት እንደማደርጋቸው ትንሽ አጀንዳ ከተፈጠረች ሴትዮ ብቅ ትላለች። ሰው በእናቱ እንዴት ያፍራል? አዶንያስ ገብቷት አረ ኖርማል ነው ብሎ ጣጣ የለውም፣ በቃ ምንም ችግር የለውም። እንትን ደብሮት እንደዚህ ፍዝዝ ብሎ ይቀመጣል። ለምን? የእሷ ሁኔታ ተቀየራ። ከዛን እናትየው እንደዚህ ብላ ታያታለች። ጭራሽ አንዷ አክስቷ ነች መሰለኝ በአንቀልባ አንሶላ እንደዚህ ልጅ አዝላ ልጇን እንደዚህ ቁጭ አርጋ ምግብ እንኳን ወደ እሷ የሚያስጠጋ የለም። አንቺ እንግዲህ አይደሉ እንዴ? አታስተናግጃቸውም እንዴ? ምን ነው የምታፍሪባቸው? ግዴታ እኮ ወላጆቻችን ወጣት መሆን የለባቸውም፣ የዘመናዊ መሆን የለባቸውም እኮ። በባህላቸው እኮ መዘነጥ ይችላሉ እኮ። ብዙ ሰዎች በዚህ ጉዳይ አስተያየት እየሰጡ ነበር። ጃኒ ምን ሆና ነው እንደዚህ እንትን የፈዘዘችው ምናምን እያሉ ነበርና ያው እዚህ ጋር የምትዋት ሄለን ነው የምትባለው መሰለኝ። ያው በቤተሰቦቿ አፍራ ነው እያለች ነው። እኔ አላልኩም ማለት ሹሩባ ስራት ማለት ምን ችግር አለው? እናትሽ እንደዚህ የምትጸየፊያት ካሁን በፊትም ገፈተርሻት ላይቭ ላይ ገብቶሻል። ግዴታ እንዳንቺ እንደ ራፐር መጫወት አለበት? ያ በጣም እያፋሽባት ሳቅሽ ሁላ ጠፋ፣ ንግግርሽ ሁላ ጠፋ። ደብሮሽ ጅብር ብሎሽ እንደዚህ አይነት ቦታ ላይ እንደምትመጣ ስታውቂ ጠራሻት አይደለ? ማሚ እንደዚህ ያለብን። ከዛ ሽፎን ሀገር ልብስ ኖርማል ሀገር ልብስ፣ ከዛ ጸጉሯ ሹሩባ እናት፣ ከዛ ነጠላዋን ለብሳ በቃ። ይህንን ቪዲዮ ለዚህ ሴትዮ አድርሱልኝ ሁላችሁ፣ ሽር አድርጉት። ከአሁኗ ሰዓት ጀምሮ 36 ሰዓት ሰጥቼሻለሁ፣ አንድ ቀን ከግማሽ ማለት ነው። ለዚህ ቪዲዮ የይቅርታ ቪዲዮ ሰርተሽ ያንን ቪዲዮ ማየት ፈልጋለሁ። አረቺ ሴትዮ አንተ ላይም እንዳትሄድች በጣም ከባድ ሴትዮ ናት። አይደለም ይቅርታ እንትን ልትል ገና ከዚህ በኋላ ራሱ ጃኒን አልፈታትም ብላለች። አይደለም ይቅርታ ልጠይቅና እኔ እንጃ አንተ ላይ ራሱ እንዳትዞር ነው የምፈራው። በጣም አደገኛ ናት ሴቲቷ፣ በጣም ምላሷ ከባድ ነው። አለበለዚያ እንግዲህ ያው ማረጋውን አረጋለሁ ማለት ነው። 36 ሰዓት እንዳረሽ እዚህ ቲክታክ ላይ ማንም ሰው ራሱን አሳልፎ ሲሰጥ ለትችት፣ ለስድብ፣ ለምስጋና፣ ለሁሉም ነገር ሬዲ ሆኖ ነው። ከዛ አልፎ ተርፎ ግን በቤተሰብ ቡሊ ለማድረግ መሞከር፣ እናት፣ አባት፣ ልጅ፣ ባል፣ ሚስት ከዛ ሰውዬ በስተጀርባ ያሉ ዊክነሶችን መነካካት አይቻልም። ካሁን በኋላ አይቻልም። እውነት ነው። አንደኛ በወንጀል ያስቀጣል፣ ሁለተኛ ደግሞ እኛም ዝም አንል። ካልሆነ ግን የቢራቢሮና ፎርፎር ፋሚሊዎች ሮብ፣ ዛሬ ሰኞ ነው፣ ሮብ 8 ሰዓት ፒኤም ኢስተርን ታይም ላይቭ ላይ እንገናኛለን። እኔ ላይቭ ክፍት አደርጋለሁኝ፣ ሁላችሁም ትመጣላችሁ፣ ስራ እንሰራለን ማለት ነው። እዚህ ላይ ዝም ብሎ እንደዚህ መጨማለቅ የለም። በተለይ እናንተ የፈለገ ቤተሰብ ሊያሳድጋችሁ ይችላል። አብዛኞቻችን ግን የእናታችን ልጆች ነን። እውነት ነው። ስለዚህ እናቶቻችን እዚህ ሶሻል ሚዲያ ላይ በእናንተ ሀብ ሲብጠለጠሉ ዝም ብለናል። ይህንን ቪዲዮ ጃኒ ሪፖስት ብታደርጊው ደስ ይለኛል፣ ጊፍተሮች ጋር እንዲደርስ። አዶናይም ከቻልክ ሪፖስት አድርጉት፣ ቫይራል ይሁን፣ ይድረሳት፣ መላ ቤተሰባችን ይወቀው። ሮብ 8 ፒኤም ላይቭ ላይ እንገናኛለን ማለት ነው። ፋሚሊ ጋር የሚደርሱትን በቃ እንዲህ ሰብስቦ እስር ቤት ማስገባት ነው። እየዘለሉ ፋሚሊ ጋር የሚሄዱትን ምናምን በቃ ኑ ያላችሁ ማስገባት ነው እስር ቤት። እውነት ለመናገር በመጀመሪያ ከጎኗ ባልቆም ኖሮ ሰባብረዋታል። ሶሻል ሚዲያውን ምን አይነት መንገድ እንዳለው ስለማቅ ከጎኗ ቆሜ ነው እንጂ እንቅጥቅጧን አውጥተው ባዶ ይከቷት ነበር። ልጅቷን ሞራሏን ያቀውሷት ነበር። የኛ ሰው ክፉ ነው። ምንም ሳታረጋቸው፣ ምንም ሳትበድላቸው
ምንም ሳትደርስባቸው ዘምተውባት ነበር እና ከባድ። ስለዚህ ሶሻል ሚዲያን መቋቋም ቀላል አይደለም። ቀላል ዳሜጅ አያመጣም። በተለይ ለሴቶች ኤክስትሪምሊ ከባድ ነው ሶሻል ሚዲያ። እውነት ነው። ሶሻል ሚዲያ በጣም ከባድ ነው። በአንድ ወቅት ራሱ አርቲስት እስጢፋኖስ ቶማስ ራሱ ተናግሮ ነበረ። ሶሻል ሚዲያ ማለት እንደ ወሳጅ ጎርፍ ነው ብሎ ነበር በአንድ ወቅትና ይሄው ዮኒ ማኛም እያላችሁ ነው። በጣም በተለይ ለሴት ልጅ በጣም አደገኛ ነው ሶሻል ሚዲያ። ልክ ወለጋ ላይ አግብተሽ ነበር ሰልመሽ ለዛው ሰልመሽ የ1 ዓመት የ8 ወር ትዳር ነበረሽ። ያ ሰውዬ ፎቶዎቹን እንዳያወጣብሽ ፍርድ ቤቱን ላከሰሽዋል። እናውቃለን እንጂ ይሄን አውቃለሁ። ጊዜ ነው የምጠበቅልሽ። በነገራችን ላይ ጊዜ ለምን እኔ ደረቴን ሰጥቼ ላንቺ ቆሜልሽ መታሽ እቤቴ ደስነሽ የሰደብሽኝ ዶንት ኮል ማይ ኔም ብለሽ ሰድበሽኝ ያወጣሽው። እንዴት አይነት ቀን እንደምጠብቅልሽ ብትሳይ፣ መቼ እንደማወጣልሽ ብትሳይ ይቻል እናቴ ትሙት ዩሲ በተለይ አንቺ ደረቴን ሰጥቼ ቆሜልሽ መታሽ ቤቴ ደስ ሰድበሽኝ ሄድሽው ሰድበሽኝ። ምክንያቱም ስለናንተ መወራ ስለቆመ አቴንሽን ሲከር ስለሆንሽ መታሽ ለምን ስለኔ አታወሩም ብለሽ ለማስታወስ ስትይ ሰድበሽኝ ሄድሽው። እያንዳንዳችሁ የሰጣችሁኝ ያላችሁ ሌላ ኢንፎርሜሽን ምንም ካለ የመጀመሪያ የልጇ የባሏ ቤተሰብ እያንዳንዱ የድሮን ፎቶ ለኔ ትሰጡኛላችሁ። እኔ ለቀዋለሁ። ኒካ ስታረግ ምን ስታረግ ትለቃላችሁ። አሁን ራፐር እንደዚህ ብላ በድሮ በክፍለ ሀገር የምታፍረው ነገር እናትሽ ንቅሳ ስላላ ነው የምታፍሪበት። ምን ችግር አለ? እናቶች እኮ እንደዚህ ናቸው። በዘመናቸው እኮ ፋሽን ነበር። ልክ አንቺ ንቅሳት ታቱ እዚህ ላይ እንደምታረጊው ሁላ ድሮ እኮ ኦኬ ነበር እኮ። አይሽ በማንነትሽ የምታፍሪ ሰው ነሽ። አዶንያስ ግን ኖርማል እንዴ እኛ የምናውቀው የጃኒ እድሜ 21 22 ነውና ምንድነው የሁሉ ነገር? ነቀምት ተወልዳ ወለጋ ላይ አግብታ ወደ አዲስ አበባ መጣ ቲክቶክ ጀምራ ከአንድም ከሁለት 3 ፍቅረኛ ይዛ ተፋታ ድጋሚ ይዛ እንዴ ምን ግራ ገባን እኮ። እንዲቻላል እንዴት ላለ በዚህች እድሜ ውስጥ የሁሉ ነገር በጣም ከባድ ነው ትላለ። ግን ይመቻት ደግሞ ጎበዝ ናት፣ ትጥራለች ላይፏን ለመቀየር በጣም ተፍ የምትል ልጅ ናት። እናም ይኸው ፖድካስት ላይም ተናግራለች። ለቤተሰቦቿም ቤት ምናምን ገዝታለች እና በዚህ ነገር ትደነቃለች። ጃኒ በጣም ጠንካራ ናት ትባላለች። እኔ ሲሉ ሰምቼ ነው በል ብለውኝ ነው አለ። ግን ጃኒ እንዳልሽ ጃለሌ ወለጋ ላይ ትዳር ነበረሽ። ኦኬ ትዳር ነበረሽ። ከዛን ፈተሽ ሚስጥርሽን እንደወጣ አሳሰርሽው ምናምን ደግ አደረግሽ። አገባሽ፣ ፈታሽ። እሰይ እንዴ የጃኒ እድሜ ስንት ነው እንዴ? እኛ ግራ ገባን እኮ። እውነት ከሆነ አንቺ በድሮ ጊዜ እያሉ ነው እንዴ እድሜዋ 20 ምናምን ናት። እኛ ስናውቅ 21 ምናምን 22 ምናምን ብትሆን ሳይቃጠል በቀጠል እንዴ ሁሉ በዚህ እድሜዋ ሁሉ ታሪክ ሰርታለች። በጣም ይገርማል። ጃኒ እስቲ እንቀጥል። እስቲ ለልጁ ብለሽ ሰልመሽለት ነበር። እሰይ አንዳንድ ሽማግሌ ሰዎች 5-6 ጊዜ ሃይማኖታቸውን ሲቀይሩ ምንም አላለም። መብትሽ ነው። የማንንም ህይወት አፌክት አላደረግሽም። ዩር ላይፍ ዩር ቾይስ። በቃ ህይወትሽ ነው፣ ምርጫሽ ነው። አገባሽው፣ ደበረሽ፣ ሄድ ከዚህ ያልሽው እውነት ከሆነ ይሄ ታሪክ እሰይ መብትሽ ነው። ከነዚህ ትላልቅ ሴቶች ጋር እንዳትመላለሽ። ማን ትክክለኛ ላይፍ አለው? ማን ምን ላይ ቆሞ ነው ያንቺን ህይወት የሚከስበው? ደጋግሽ እሰይ እንኳን ፈታሽ። ኢቭን ሞር ሪሌተብል ነው ሽንዶ በነገርሽ ላይ አሁን ከኔ ጋር ሪሌት የሚያደርግሽ ነገር የለም። አሁን ግን አለሽ ጀግና። ሃሎ የባምቡላ እናት ስለ አዶናይ የእግዚአብሔር ጸሎ በቃ እኛ ቤትም አዶናይ ነው እንግዲህ ኢንፍሉዌንስ የሚያደርገው። እኔ ከስር ውጤት ጥላለሁ። ስለኔ አያገባቸውም ብዙ። አዶንዬ በጣም የተማረከ ማን ሲሳይ ነው ቀጥሎ አዶናይ ሁሌ እግዚአብሔር ስም ስለሚጠራ በቃ ነገሮች ሁሉ እየተሳኩለት ያለው ቀድሞ እግዚአብሔር ስለሚጠራ ነው። እውነት ነው። እግዚአብሔርን ያዘ ወድቆ አይወድቅም። ስሙ በደንብ እዚህ ከአዶናይ ቀጥሎ ነው የምታደንቂኝ። አዊ በስማ እኔ በቃ እግዚአብሔር ጥሪው በቃ አቡሻ እኮ ነው እኔ ላይ ያየዋት ማለት እናትየዋ እውነታቸውን ነው። በቲክቶክ በኩል እሱን ነው የምታደንቀው፣ በቤት ከሆነ ደግሞ ቤት ውስጥ አንቺን ነው የምታደንቀው። እንደዛ ነው እንጂ እና ልጄ ነሽ ብላ መቼስ አታስበልጥ። መጨረሻውን አላቅም፣ መሀል ላይ ያለውን አላቅም፣ ጫፍ ላይ ያለውን አላቅም። ምንም የማውቀው ነገር የለም። ኦነስትሊ ግን ማለት ነው ኦነስትሊ ስሜቴን ከጠየቃችሁኝ አንድ ላይ ስላየኋቸው ደስ ብሎኛል።
ወየኔ ፍቅር አዋወኩሽ እናቴ። አሁን ከጠየቃችሁኝ ማለት ነው ማሮቼ አብሬ ስላየኋቸው ታርቀው ይሁን ተግባብተው ይሁን ተስማምተው ይሁን ተነጋግረው ይሁን አላውቅም፣ ግን ላይክ ሰላማቸው እኔን አስደስቶኛል። ያንን ብቻ ነው ማለት የምችለው። ነገን መድኃኒዓለም ነው የሚያውቀው እና የጀነኒን ደስታ አይቼዋለሁ፣ የእሱን ደስታ አይቼዋለሁ። የቤተሰቦቻቸው ያለው ነገር ደስ ይላል። ስለዚህ እግዚአብሔር ደግሞ ይጨመርበት። አዎ አብዛኛው ሰው እንደዛ እያለ ነበረ። ይሄ ሁለተኛ ፋሲካ ነው እያሉ ነበረ። ደግሰው ዛሬማ ፋሲካ ነው እያሉ ነበር። ከዛ ቪዲዮ በኋላ አንድ ላይ ከሰሩ በኋላ እንደዛ የኮመንቱ ላይ እንደዛ እያጨናነቁ ነበረ እና ብዙ ሰው ተደስቷል። በተለይ የሁለቱ ፋሚሊዎች በጣም ፋሚሊ። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ሐሳብ አስተያየት ካላችሁ ኮመንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።